አመሰግናለሁ። የተለያዩ ጥያቄዎች ለአስተዳደራዊ ጥያቄዎች ተጠይቀዋል። ከነዛው መካከል ጨዋታው ቦታ ሞሮኮ ከመደረጉ በተጨማሪ ሌሎች አማራጮችን የማየት እድል አልነበረብኝ የሚለው በጋዜጠኛ አብርሃም በኩል ተጠይቋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን የተለያዩ አማራጮችን ለማየት ሞክረናል። የተሻለው አማራጭ የትኛው ነው ሊሆን የሚችለው? አንደኛ እንደሚታወቀው እያንዳንዱ የናሽናል ቲሙ ጨዋታ በሜዳው ማድረግ የሚገባውን ጨዋታ ሌሎች ሀገራት ላይ በሚያደርግበት ጊዜ ወጪዎች እነዛን ወጪዎች በምን መልኩ ነው ሚኒማይዝ ማድረግ የሚቻለው? እነዛን ወጪዎች በምን አይነት መልኩ ነው ሚኒማይዝ ማድረግ የሚቻለው? ፕላስ አስተናጋጅ ነው የምንሆነው በሰው ሀገር ላይ እኛም ሌላ ቡድንን ነው የምናስተናግደው እና ከዛ አንጻር ማየት ያሉብንን ፓራሜትሮች ተመልክተናል። ለምሳሌ ደቡብ አፍሪካ ላይ ከዚህ ቀደም የኢትዮጵያ ብሔራዊ ቡድን ተጫውቷል። ደቡብ አፍሪካ ላይ በተጫወትንበት ጊዜ የምታስታውሱ ከሆነ የጋና ብሔራዊ ቡድን ደቡብ አፍሪካ ላይ ነበር ያስተናገደው። ከፍተኛ ወጪ ነው ያወጣነው። በወቅቱ የከፈልነው ክፍያ ኦልሞስት ወደ 200,000 ራንድ አካባቢ የሚደርስ ክፍያ ነው የከፍለን የነበረው የስቴዲየም ወጪ ማለት ነው። ይሄ ከፍተኛ ነው። እንደሚታወቀው የስቴዲየም ማኔጅመንቱ ሳውዝ አፍሪካ ላይ ኤፍኤዎች አይደለም ማኔጅ የሚያደርጉት እዛ ያሉ የማኔጅመንት አካላቶች ናቸው። ስለዚህ ከነሱ ጋር ነው ዲል የምታደርገው፣ ክፍያ የምትፈጽመው በዛ ደረጃ። እውነት ነው ትልቅ ፋን ቤዝ አለ እዛ ላይ ጨዋታው ቢደረግ፣ በጣም ደግሞ ሪስክም ደግሞ ይኖራል። ያንን የተባለውን ገንዘብ ማግኘት ይቻላል። ከዛ በኋላ የምናወጣውን ወጪ ኮምፐንሴት ሊያደርግልን ይችላል የሚለው ነገር ከዚህ ቀደም የነበረን ኤክስፒሪየንስ ያን የሚያሳይ ስላልነበር፣ ምንም እንኳን ዲዩሪንግ ኮቪድ ስለነበረ ውድድሩ ተካሂዶ የነበረው ከዛ አንጻር ሳውዝ አፍሪካን አልተመለከትንም። ስለዚህ ከሞሮኮ ጋር ባለን ግን መልካም ግንኙነት ይህንን ውሳኔ ሞሮኮ ላይ ለመጫወት ወስነናል ማለት ነው። ከፐርፎርማንስ ኮች ጋር ተያይዞ ያለው አብዛኞቻችሁ ታውቁታላችሁ። ጎልደን ቡት አካዳሚ የሚባል በካሊፎርኒያ ውስጥ አንድ አካዳሚ አለ። እዛ ላይ የሚሰራ ትውልደ ኢትዮጵያዊ ነው፣ ንጉስ ይባላል። ለኢትዮጵያውያኖች በጣም ፋሚሊየር ነው፣ በተለይ ለፕሪሚየር ሊግ ተጫዋቾች። ሐዋሳ ላይም እንደዚሁ የግል ትሬኒንጎችን ሲያሰራ ነበረ። እነ ሽመልስ በቀለ ጋር እንደዚሁ ከነከናን ጋር አብሮ ሲሰራ ይታወቃል። አብዛኞቹ የፕሪሚየር ሊግ ተጫዋቾች ያውቁታል። ትልልቅ ሱፐርስታር የሆኑ ተጫዋቾችም በተመሳሳይ ከሱ ጋር የሚሰሩ ናቸው። በተለይ ከሴቶች እንኳን በቅርቡ ትልቅ የዝውውር ሪከርድ ሆና ወደ ቼልሲ ያመራችው ትውልደ ኢትዮጵያዊቷ ናኦሚ ግርማይን ትሬኒንግ ሲያሰራም የተለያዩ ቪዲዮዎችን ፉቴጆችን ማየት ይቻላል። ከቪዲዮዎቹ በተጨማሪ ያለውም ሲቪ ትልቅ ነው። እንዲሁም ከእድሜው በላይ ነው ያለው ሲቪ፣ የተሻለ ነገር ማሳየት የቻለ ነው። አሁን ላይም በናሽናል ቲሙ ላይ ጥሩ ነገር እያደረገ ነው። ከኮቺንግ ስታፉም ከአድቫይዘሪ ቦርዱም እያገኘን ያለ ነው ፊድባክ በጣም የተሻለ ነው። እንዲሁም ያልለመድነው ካልቸር የተቀላቀል ነው እና እስከዛሬ እንዲሁም ዘግይተናል የሚል እምነት ነው ያለው። ንጉስ ወደዚህ ሲመጣ የኢትዮጵያ እግር ኳስ ፌዴሬሽን ኢንተርናሽናል ላይዝም የሆነው ጆኒ ቬጋስ በኩል ነው የመጣው። ስለዚህ በጆኒ ቬጋስ አማካኝነት ወደኛ የመጣ ነው እና በዚህ አጋጣሚ ጆኒ ቬጋስንም ንጉስንም ማመስገን እንፈልጋለን። የተሻለ ጊዜ ይኖረናል የሚል እምነት አለና ብዙ ጊዜ እንደውም ትሬኒንጎች ሲሰሩ የለመድናቸው አይነት ትሬኒንጎች አሉ ከጨዋታ በፊት የሚሰሩ ከትሬኒንግ በፊት። አሁን ላይ ግን ንጉስን ካያችሁት አሁን ዘመናዊ እግር ኳስ የሚጠይቀው አይነት ትሬኒንጎችን ነው በተደጋጋሚ ለልጆቹ እየሰጠ የሚገኘውና ሆፕፉሊ ከኮቹም ጋር ያለው ፊድባክ ተመሳሳይ እንደሆነ ትናንትም ከትናንት ወዲያም በነበረን ቆይታ ማረጋገጥ ችያለሁ። ከቪዲዮ አናሊሲስ ጋር በተያያዘ የተለያዩ ቪዲዮዎችን የማየት ስራዎችን እየሰሩ ነበር ኮች እና በተለይም በቅርቡ ወደ ኢትዮጵያ አምጥተን ያስተዋወቅናቸው ኮች አምሳሉ እሳቸውም በተመሳሳይ አሜሪካ ትውልደ ኢትዮጵያዊ ናቸው። ካሊፎርኒያ ሳክራሜንቶ የሚኖሩ ናቸው። እሳቸውም በተመሳሳይ ወደ 13-14 ቪዲዮዎችን ካልተሳሳትኩኝ የግብጽ ጨዋታዎችን የኦፖነንት አናሊሲስ በደንብ እንደሰሩ በደንብ አውቃለሁ እና ከዛ አንጻር የቪዲዮ አናሊሲስ ባለሙያ አብሮ ከቲሙ ጋር ላይጓዝ ይችላል እንጂ ይሄ በዚህ ደረጃ የተሰራበት ጉዳይ ነው እና ይሄን በደንብ ያዩበት ነው። ለወደፊቱ ግን ልክ እንዳሁን እንደጀመርነው ኮቺንግ ስታፎችን እያጠናከርን እንደ ኢትዮጵያ እግር ኳስ ፌዴሬሽን
መሄድ እንፈልጋለን። መጣደፍ አልፈለግንም። ትክክለኛ ለቦታው የሚመጥን የቪዲዮ አናሊስት መመደብ እንዳለብን እናምናለን። ለዛ ማስታወቂያ አውጥተን በርካታ ሲቪዎችን መቀበል ችለናል። ይህንን በዛ መልኩ በመልስ የተሻለ ነው የሚሆነው። ሌላኛው ጋዜጠኛ ሉላ ያነሳው ጥያቄ ነው። ከአሰልጣኙ ውጤታማነት ጋር ተያይዞ የቻን ውጤታማነቱ ታይቶ ኦፕሽን ይኖራል የመቀጠል ወይም ያለመቀጠል የሚል ነገር ነበርና ከዛ አንጻር በደንብ ታይቷል ወይ የሚል ጥያቄ ነው የተነሳውና ከዛ አንጻር በኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ያለውን ሂደት በደንብ ተመልክቶ ከአድቫይዘሪ ቦርዱ የቀረበውን ሪኮመንዴሽን እና አጠቃላይ ሪፖርት መሰረት አድርጎ አሁን ላይ የትኛው አሰልጣኝ ይህንን ቡድን በጀመረው መልኩ የተሻለ አድርጎ ማስቀጠል ይችላል፣ ተስፋ ያለው አሰልጣኝ የትኛው ነው የሚለውን በደንብ የማየት ስራ ተሰርቶ ኮች መሳይ ተፈሪ እንዲቀጥሉ ነው የተደረገው የሚል ነገር ነው ለማንሳት የምፈልገው። እንደዚህ አይነት ውሳኔዎች በጣም ክሪቲካል እና በደንብ የሚታዩ ናቸው፣ ወይም ደግሞ በቀላሉ ታይተው የሚወሰኑ ውሳኔዎች እንዳልሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። ከሞሮኮ እግር ኳስ ፌዴሬሽን ጋር ያላችሁ አሁንም መልካም ግንኙነት አላችሁ ወይ የሚለው ጥያቄ፣ የኢትዮጵያ እግር ኳስ ፌዴሬሽን ከሞሮኮ እግር ኳስ ፌዴሬሽን ጋር በፊትም መልካም ግንኙነት አለው። በርካታ ጨዋታዎችን አድርገናል። በተለይም በወንዶች ብሔራዊ ቡድን በኩል በነበሩ ጨዋታዎች በጠቅላላ ሆም ሆነን የተጫወትንባቸውን ማለት ነው። አዌይ ስንሆን ሳይሆን ሆም ሆነን የተጫወትንባቸውን ጨዋታዎች በጠቅላላ የሜዳ ፋሲሊቲ፣ የአኮሞዴሽን ወጪ የሞሮኮ እግር ኳስ ፌዴሬሽን ሲሸፍንልን ቆይቶ፣ ለዚህም የሞሮኮ እግር ኳስ ፌዴሬሽንን ማመስገን እንፈልጋለን። አሁንም ተመሳሳይ አይነት ግንኙነት ነው ያለን። በዛ መሰረት ነው እየቀጠልን ያለ ነው ማለት ነው። ሌሎች ነገሮች ላይ ብዙም እውቅና የለኝም። ይሄ መልካም ግንኙነት ስላለን ብዙም ትኩረት ማድረገው ጉዳይ ሆነ። ሌላኛው የኢትዮጵያ እግር ኳስ ፌዴሬሽን እቅድ የለውም የሚል አይነት ሀሳብ በድፍረት የተሰጠበት ነው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ያለው፣ ስራ አስፈጻሚ ኮሚቴ አባላት ያሉት፣ የማኔጅመንት ኮሚቴ አለው፣ ክለቦች በአባልነት አብረው ያሉበት፣ የተለያዩ ማህበራት በውስጡ የተካተቱበት ትልቅ ተቋም ነው። 82ኛ ዓመቱ ላይ ነው የሚገኘው የኢትዮጵያ እግር ኳስ ፌዴሬሽን በአሁኑ ሰዓት። ይህንን ተቋም ያለ እቅድ ነው የሚመራው አይነት የሚመስል ሀሳብ ትክክል አይደለም። ከዚህ ከዓለም ዋንጫው ጋር በተያያዘ እቅድ አለን። እቅድም ስላለን ነው ኮች ቀጥረን ወደ ስራ የተገባው። እቅድም ስላለን ኢንቨስት እያደረግን ያለ ነው። ኢንቨስት አድርገን ውድድሮችን እየተሳተፍን ያለ ነው እና ክቡር ጠቅላይ ሚኒስትራችን በቀጣይ በ2029 የአፍሪካ ዋንጫን ለማዘጋጀት ኢትዮጵያ ላይ ትልቁን ኢኒሼቲቭ ወስደው ካፍ ጠቅላላ ጉባኤ ላይ ጥያቄ የቀረበበት ሂደት ስላለ አሸናፊ ብሔራዊ ቡድን ደግሞ በሂደት ነው የሚገነባው፣ በአንድ ጀንበር የሚጠናቀቅ አይደለም። ከዛ አንጻር የኢትዮጵያ እግር ኳስ ፌዴሬሽን አስፈላጊውን ስራ እየሰራ ነው የሚገኘው። ስትራቴጂክ እቅዶችን አቅዶ ስራዎችን እየሰራ ነው የሚገኘው እና ከዛ አንጻር የዓለም ዋንጫውንም በተመለከተ ሮንግ ኢንተርፕሪቴሽን እንዳይኖር በዚህ አጋጣሚ እንዲታረም ሀሳቡን ለማንሳት እወዳለሁ። ከዛ ውጪ ከዚህ ጋዜጣዊ መግለጫ ጋር ቀጥታ ግንኙነት የሌለው ጥያቄ ተነስቷል። እሱን ከሚዲያ ኤንድ ኮሚኒኬሽን ዲፓርትመንቱ ጋር ምላሽ ማግኘት ይቻላል። ሌላኛው ከባህር ዳር ስቴዲየም ጋር በተያያዘ የተነሳ ጥያቄ አለ። የባህር ዳር ስቴዲየም እንደ ኢትዮጵያ እግር ኳስ ፌዴሬሽን በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት አማካኝነት ከፍተኛ ክትትል እየተደረገበት ያለ፣ እንዲያውም የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ጊዜያቶች የሰጣቸው ፊድባኮችን በአግባቡ ተከትሎ በመናበብ እየሰራ ያለ ስቴዲየም ቢኖር የባህር ዳር ስቴዲየም። የባህር ዳር ስቴዲየም ክቡር ምክትል ጠቅላይ ሚኒስቴሩ የጎበኙበት ሂደት እንዳለ አስታውሳለሁ በቅርቡ። እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት ከካፍ
ከመጣው የቀድሞ የክለብ ላይሰንሲንግ ዲፓርትመንት ኃላፊ ከመሐመድ ሲዳት ጋር በመሆን እንደምታስታውሱት መሐመድ ሲዳት ነበረ የባህር ዳር ስቴዲየምን ያገደው። እሱ ራሱ በጣም እየተሰራ ባለው ስራ በጣም ተደንቆ በዚህ ሂደት ውስጥ ስራው በዚህ ደረጃ የሚቀጥል ከሆነ በቀጣይ 5 ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊው ፊት መጫወት የሚችልበት እድል አለው ብሎ በኮንፊደንስ እሱም የተናገረበት ነውና ከዛ አንጻር እየተሰራ ያለው ስራ መልካም ነው። ሌሎችም ስቴዲየሞች ከነዚህ ተሞክሮችን በመውሰድ የተሻለ ነገር በማድረግ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲመለስና በደጋፊው ፊት ጨዋታውን ማድረግ የሚችልበትን ሁኔታ ማመቻቸት እንዲችሉ ለሌሎችም ጥሪውን እናስተላልፋለን። ከዛ በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር በጋራ በመሆን አንድ ኮሚቴ ተቋቁሟል። በተለይም ይህንን የስቴዲየሞች ፋሲሊቲ ጋር በተያያዘ ያሉትን ስራዎችን በደንብ የሚከታተል የጎደሉ ነገሮችን ኮመንት እያደረገ ፊድባክ የሚሰጥ በዚህ ላይ ከፍተኛ ስራ ተሰርቷል። የኢትዮጵያ እግር ኳስ ፌዴሬሽን ካፍ የክለብ ላይሰንሲንግ ማኔጀር የነበሩት መሐመድ ሲዳት የራሳቸው የኮንሰልተንት ካምፓኒ ከፍተዋል። በአሁኑ ሰዓት በተለያዩ ቦታዎች ላይ ዞሮ ስቴዲየሞችን እንዲያው አድርገው ለምሳሌ የጅማ ዩኒቨርሲቲ ስቴዲየምን የማየት የአዲስ አበባ ስታዲየምን፣ አዲስ አበባ ስቴዲየም፣ የአቃቂ ቃሊቲ ስቴዲየም፣ የድሬዳዋ ስቴዲየምን፣ የባህር ዳር ስቴዲየምን ጎብኝተው ሪፖርትም ለኢትዮጵያ እግር ኳስ ፌዴሬሽን መስጠት ችለዋል ማለት ነው። ለወደፊቱ ሪፖርቱ ምን ይመስላል የሚለውን አስፈላጊ ከሆነ ለሚዲያ የምናቀርብበት ሂደት ይኖራል ማለት ነው። ከዚህ አንጻር ጥሩ ነገር እየታየ ያለው የባህር ዳር ስቴዲየም ላይ ነው ማለት ከአኮምፕሊሽመንት ፐርሰንቴጁ ጋር ተያይዞ ማለት ነው። አዲስ አበባ ስቴዲየም በጥሩ ሁኔታ እየተሰራ ነው። አቃቂ ቃሊቲም የተሻለ ነገር አለ። የተወሰኑ ማስተካከያዎች የሚፈልጉ ሂደቶች ይኖራሉ። ከዛ አንጻር ስታንዳርዳቸውን ጠብቀው እየተሰሩ ያሉት እነዚህ 3 ስቴዲየሞች ናቸው በአሁኑ ሰዓት ማለት ነው። ከዛ ውጪ የኢትዮጵያ እግር ኳስ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ሲጫወት ምንድነው የሚያገኘው ኢንተርምስ ኦፍ ማርኬቲንግ የሰራችው ስራ አለ ወይ የሚለው የሰራነው ስራ አለ። የሰራነው ስራ እንደውም የዛሬ 2 ዓመት አካባቢ ገና እጣው ሲወጣ ነው የማርኬቲንግ ስራዎች መሰራት የጀመሩት። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከግብጽ ጋር የሚኖረው ጨዋታ ትልቅ የማርኬት ስበት ማዕከል። በዚህም የተነሳ የተለያዩ ካምፓኒዎች አፕሮች አድርገው በአሁኑ ሰዓት ሴፍዌይ ከተሰኘ ካምፓኒ ጋር አግሪመንት ፈጽመን ይሄ ጨዋታ ብቻ $70,000 የምናገኝበት ነው። የሸጥነው ከ2 ዓመት በፊት ነው ይሄንን ጨዋታ ማለት ነው። በጣም በርካታዎች የሚፈልጉት ጨዋታ ስለሆነ ሌሎቹ ደግሞ በየመጠናቸው የራሳቸው ድርሻ ሊኖራቸው እንደሚችል ለመግለጽ እወዳለሁ ማለት ነው። ስለዚህ በቀጣይ ጨዋታ ላይ የተለያዩ የፒች ብራንዲንጎችን በጣም ልትመለከቱ ትችላላችሁ በዚህ ጨዋታ ላይ የሚለውን ለማንሳት ነው። ከዛ በተጨማሪ ሱራፌል ዳኛቸውና አቡበከር ናስር የአሰልጣኙ የቴክኒካል የሆነ ምላሽ እንዳለ ሆኖ ሰሞኑን ግን አንድ የሰማነው ነገር አለ። ሱራፌል ዳኛቸው ወደ ላውደን ዩናይትድ ማምራቱ ይታወቃል። ታርጌቱ ላውደን ዩናይትድ ላይ መቆየት ሳይሆን በሂደት ወደ ዲሲ ዩናይትድ መግባት የሚችልበትን ኦፖርቹኒቲ ማመቻቸት እንደሆነ ይታወቃልና ከዚህ ጋር ተያይዞ የኢትዮጵያ እግር ኳስ ፌዴሬሽን ሱራፌል ዳኛቸው ዝውውር ላይ ስህተት እንደሰራና ህዝቡን ይቅርታ መጠየቅ እንዳለበት በይፋ በድፍረት በሚዲያ ሲናገሩ የሰማዋቸው የሙያ አጋሮቻቸው አሉና በጣም የተሳሳተ መረጃ ለህዝቡ እያስተላለፉ ስለሆነ መረጃውን በአግባቡ ቢያገኙ የተሻለ ነው የሚል እምነት አለ። ሱራፌል ዳኛቸው በላውደን ዩናይትድ እየተጫወተ ይገኛል። እውነት ነው የመሰለፍ ዕድል አግኝቷል አላገኘም፣ የእያንዳንዱ የተጫዋች የፐርፎርማንስ ጉዳይ። ፐርፎርማንስ በምን ልክ ይመዘናል እናንተ በደንብ የምታውቁት። ልጁ ግን በአሁኑ ሰዓት ወደ ተሻለ ፐርፎርማንስ ላይ እየመጣ እንዳለ እኛም ፎሎ አፕ በነገራችን ላይ በደንብ ነው የምናደርጋቸው ልጆቻችንን ማለት ሄደዋል ብለን የምንተዋቸው። በተመሳሳይ ከሱራፌል ጋር ግንኙነቶች አሉ፣ እያወራን ያለ ነው። እንደውም ሰሞኑን ጉዳት ላይ ነበር። ከጉዳቱ አገግሞ ዛሬ እንደውም የመጀመሪያ ትሬኒንጉን ይሰራል ከጉዳቱ በኋላ ማለት ነው። ከወርክ ፐርሚት ጋር በተያያዘ ያለው ሲጀመር የኢትዮጵያ እግር ኳስ ፌዴሬሽን ወርክ ፐርሚት ጨርሶ ተጫዋች ሊያዛውር አይችልም። እንደሚታወቀው የትኛውም ተጫዋች ኢትዮጵያ ውስጥም ዝውውር ሲያካሂድ እንደሚታወቀው የተለያዩ አፍሪካ ሀገር ተጫዋቾች ወደ ኢትዮጵያ መጥተው ተጫውተዋል፣ እየተጫወቱም ይገኛሉ። ዝውውራቸው ከተጠናቀቀ በኋላ ነው ወርክ ፐርሚት የሚጠናቀቅላቸው። በዛ መሰረት የሱራፌል ዳኛቸውም ወርክ ፐርሚት በዛ ሂደት ውስጥ ያለፈው ክረምት ላይ ተጠናቋል። ነገር ግን ሮንግ የሆነ አናሊሲስ በመስጠት ተጫዋቾችን እኩል ያለማየት ለአንደኛው ብልጫ የሚሰጥ አይነት ዘገባ ለሌላኛው ተመሳሳይ አይነት
በሆነ የመጫወት እድል ያላገኙ ልጆችን የኢትዮጵያ እግር ኳስ ፌዴሬሽን ልጆቻችን ስለሆኑ የ130 ሚሊዮን ህዝብ ተወካዮች ስለሆኑና ካሉበትም ፐርፎርማንስ አንጻር አሁን ላይ ያሉበት ሂደት ምንድነው የሚለው ከእያንዳንዱ ኮች ጋር ኮሙኒኬት በማድረግ እንዲመጣ አድርገናል። ለምሳሌ አቡበከር ሲመጣ አቡበከር አሰልጣኝ ጋር አቡበከር አሰልጣኝ ቃል በቃል ያለን አቡበከር በአሁኑ ሰዓት ወደ ትሬኒንግ ተመልሶ አገግሞ እየሰራ ነው የሚገኘው። ፕራክቲስ ማቾችንም እያደረገ ነው የሚገኘው። አሁን ላይ ያለበት ፐርፎርማንስ ጥሩ ነው፣ ለናሽናል ቲምም ይጠቅማቸዋል የሚል ኮመንት ነው ቃል በቃል። ሌሎች ተጫዋቾች ጋር ደግሞ ተያይዞ ያለው ደግሞ የኮቹ አፕሮች ነው። ኮቹ በሚፈልገው ደረጃ የሚወስናቸው ሂደቶች እንዳሉ ሪስፔክት እንደተደረጉ ሆኖ ነገር ግን ሱራፌል ዳኛቸው የተጫወተ አይደለም እስካሁኗ ሰዓት ድረስ ወርክ ፐርሚት የለውም እየተባለ ሰጠው ዘገባና ብዙ አድማጮች ስላሉ ህዝቡን ለማደናገር የተደረገው አናሊሲስ ትክክል አይደለምና በዚህ እንዲታረም በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለሁ።